ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 8ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ቻሌንጅ ጀምረናል ማለት ነው። ዛሬ 8ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ የራሳችንን የእንግሊዘኛ ክህሎት እንዴት ማዳበር እንችላለን የሚለውን ትምህርት እየተማማርን ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ መከታተልና ማየት ይጠበቅባችኋል ማለት ነው። አሪፍ ለውጥ ለማግኘት በእርግጠኝነት እንደዛ ካደረጋችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። እና ለቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር መጀመሪያ እንዴት እናንብበው የሚለው እናያለን። ከዛ ትርጉሙ እናውቃለን። ከዛ ጥያቄዎች አሉ፣ ምን ብለንስ መመለስ እንችላለን፣ የሆነ ሰው እንደዚህ ጠይቀን እኛ ምን ብለን መመለስ እንችላለን የሚለውን እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ያ ምን ይላል እዚህ ጋር እንደምናንብበው ኤስኤን እንደማንበብ ነው። እንደ ሴ ማንበብ፣ ዋይን ይ ሴ የሚል ድምጽ አለው ሴ። ከዛስ አይቲን ኤት ብለን ማንበብ፣ ኤን እንደ አ ማንበብ፣ ጂኤን እንደ ጌ ማንበብ፣ ኤንን እንደ ን፣ አጌን አጌን፣ ሴ ኤት አጌን፣ ሴ ኤት አጌን ምን ማለት ነው? ደግመህ ተናገር ወይም ደግመህ በል ለማለት ሴ ኤት አጌን እንላለን ማለት ነው። ምን ማለት ነው? እዚህ ጋር ሴ ማለት በል ወይም ማለት እንደማለት ነው የምንጠቀመው፣ ወይም መናገር እንደማለት እንጠቀመዋለን። ኤት ማለት ደግሞ ይህ። ስለዚህ አጌን ማለት ደግሞ ምንድነው? በድጋሜ እንደገና ማለት ነው። ስለዚህ ሴት አጌን ካልን ደግመህ ተናገር ወይም ደግመህ በል ለማለት ነው የምንጠቀመው ማለት ነው። ከዛስ ሲኦን እንደምን ማንበብ ነው? እንደ ካ ማንበብ፣ ኤምኤን ም የሚል ድምጽ አለው። ካም ካም፣ ኤችኤን ሄ ብለን ማንበብ፣ አርኤን ር ብለን ማንበብ፣ ሄር ካም ሄር ካም ሄር ምን ማለት ነው? ወደዚህ ና ወይም ወደዚህ ና ለማለት ካም ሄር እንላለን። ካም ማለት ምንድነው? መምጣት ማለት ነው። ሂር ማለት ደግሞ እዚህ ማለት ነው። ካም ሂር ካልን ወደዚህ ና ወይም ወደዚህ ና እያልን ነው ማለት ነው። ያ እኛውስ አም ሲኦን እንደ ካ ማንበብ፣ ኤም አይን እንደ ማይ፣ ኤንን እንደ ነ፣ ጂን እንደ ግ፣ ካሚንግ ካሚንግ፣ አም ካሚንግ አም ካሚንግ ምን ማለት ነው? እየመጣሁ ነው አለን ማለት ነው። እንግዲህ አም ስንል ነኝ እያልን ነው። ካሚንግ ማለት ደግሞ ምንድነው? መምጣት ካም መምጣት ነው። ስለዚህ ካሚንግ ኦልሬዲ እየመጣ ስለሆነ ነው ኤነርጂ የጨመርንበት ማለት ነው። ስለዚህ አም ካሚንግ እየመጣሁ ነው አልን ማለት ነው። ከዛስ ምን ብለን ልንመልስለት እንችላለን? ኤአርኤን እንደ አር ማንበብ፣ ኤአርኤን እንደ አር ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ አር ዩ። ከዛስ ኦን እንደ ኦ፣ ኬኤ ዋይን በአንድ ላይ የ የሚላለ ኬ ብለን ማንበብ ማለት ነው። ኦ ኬ አር ኦኬ አር ኦኬ ምን ማለት ነው? ደህና ነህ ወይም ደህና ነሽ ስንል አር ኦኬ እንላለን ማለት ነው። አር ዩ ስንል አንተ ወይም አንቺ ለጥያቄ እንጠይቃለን። ኦኬ ማለት ደህና አሪፍ ጥሩ እንደማለት ነው። ስለዚህ አር ኦኬ ደህና ነህ እያልን ማለት ነው። ከዛስ መልስ ምን ሊሆን ይችላል? ዋይን የ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ የስ የስ። ከዛስ አይኤምን አም ብለን ማንበብ፣ ኤፍ አይን ፋይ ብለን ማንበብ፣ ኤንኤን ን ብለን ማንበብ፣ ፋይን የስ አም ፋይን የስ አም ፋይን አዎ ደህና ነኝ አዎ ደህና ነኝ ብለን መለስን ማለት ነው። እንግዲህ የስ ማለት እንደምታውቁት አዎ አም ነኝ እያለ ነው። ፋይን ማለት ደግሞ ምንድነው? ደህና ጥሩ ለማለት ነው። ስለዚህ ደህና ነኝ ብለን መለስን ማለት ነው። ከዛስ ቲኤች አይን እንደምን ማንበብ ነው? እንደ ቲ ማንበብ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ ቲንክ። ከዛስ ኤን እንደ አ፣ ጂኤን እንደ ጌ፣ ኤንን እንደ ን፣ ጌን አጌን ቲንክ አጌን ቲንክ አጌን ምን ማለት ነው? ደግመህ አስብ ወይም ደግመሽ አስቢ ማለት ነው። ቲንክ ማለት ምንድነው? ማሰብ ማለት ነው። አጌን ማለት ደግሞ እንደገና። ስለዚህ እንደገና ወይም ደግመህ አስብ ለማለት ቲንክ አጌን እንላለን ማለት ነው። ያ ወደዚህኛው እንሂድ። አሁንም ደብሊው ኤች ኤን እንደማንበብ ነው። እንደ ዋ፣ ቲን እንደ ት፣ ኤስን እንደ ት፣ ዋት፣ ቲ ኤች አይን ዜ፣ ኤስን ስ፣ ዚስ ዋት ዚስ ዋት ዲስ ምን ማለት ነው? ይህ ምንድነው? ይሄ ምንድነው? ዋት ማለት ምንድነው? ዚስ ማለት ደግሞ ይሄ። ስለዚህ ይሄ ምንድነው ለማለት ዋት ዚስ እንላለን ማለት ነው። ከዛስ መልስ ምን ሊሆን ይችላል? ኢትስ ኢትስ ለማለት ነው። ኤን እንደ ኤ፣ ፒኤን እንደ ፔ ማንበብ ነው። ኤንን ን ብለን ማንበብ፣ ፔን ኢትስ ኤ ፔን ኢትስ ኤ ፔን ምን ማለት ነው? ብዕር ነው ወይም እስክሪብቶ ነው ብለን መለስን ማለት ነው። ያ ወደ ቀጣይ እንሂድ።
ምን ይላል እዚህ ጋር WHA እንደምን አንብቡ አልኋችሁ? እንደ ዋ፣ ቲን እንደ ት ማንበብ፣ ኤስን እንደ ስ፣ ዋት ዳብሊውን አናነብም። እዚህ ጋር ዳብሊውን እና አር ሁሌም ባንድ ላይ ከመጡባችሁ ዳብሊውን አታነቡም ብያቸዋለሁ። ስለዚህ አር ኦን ሮ ብለን ማንበብ፣ ኤን ን ብለን ማንበብ፣ ጂን ግ ብለን ማንበብ። ሮንግ ዋትስ ሮንግ ዋትስ ሮንግ ምንድነው? ምን ችግር አለ? ምንድነው ችግሩ ለማለት ዋትስ ሮንግ እንላለን ማለት ነው። ስለዚህ ዋት ስንል ምንድነው እያልን፣ ሮንግ ማለት ችግር ስህተት ማለት ነው። ስለዚህ ዋትስ ሮንግ ካልን ምን ችግር አለ እያልን ነው ማለት ነው። ከዛ መልስ ምን ሊሆን ይችላል? ኤን ኦን እንደምን ማንበብ? እንደ ነ። ቲኤችአይን እንደ ቲ ማንበብ፣ ኤንን እንደ ን ማንበብ፣ ጂን እንደ ግ። ነቲንግ 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 ማለት ምንድነው? ምንም የለም ምንም የለም ለማለት ነቲንግ እንላለን ማለት ነው። ከዛስ አይ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ዶን። ከዛስ ቢኢን እንደ ቢ ማንበብ፣ ኤልአይን ሊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ። ብሊቭ ብሊቭ አይቲን ኢት ብለን ማንበብ። አይዶን ብሊቭ አይዶን ብሊቭ ምን ማለት ነው? አላምንም አላምንም ለማለት አይዶን ብሊቭ ኢት። አይዶን ስንል አይሆንም አይደለም ለማለት ነው። አፍራሽ ነው ብያቸዋለሁ። ብሊቭ ማለት ደግሞ ማመን፣ ኢት ማለት ደግሞ ኦልሬዲ ያላመነውን ነገር ነው የሚገልጽልን ማለት ነው። ለነገሮች ወይም ይህ እንደማለት ነው። ይሄን ብላችሁ ማለት ትችላላችሁ። ስለዚህ አይዶን ብሊቭ ኢት ስንል አላምንም ለማለት እንጠቀመዋለን። ከዛስ ምን ሊሆን ይችላል መልሳችን? አይቲን ኤት ብለን ማንበብ፣ ኤስን ኤዝ ኤቲዝ ለማለት ነው። ከዛስ ቲን እንደ ት፣ አርዩን ሩ ብለን ማንበብ። ሩ ኢትስ ትሩ ኢትስ ትሩ እውነት ነው እውነት ነው። አላምንም ሲለን እውነት ነው ብለን መለስን ማለት ነው። ኢትስ ትሩ ትሩ ማለት እውነት ማለት ነው። ኢትስ ደግሞ ስንል እንደዚህ ነው እያልን ነው ማለት ነው። ያ ይሄኛውስ WHAን እንደምን ማንበብ ነው? WHAን ዋ ብለን ማንበብ፣ ቲን እንደ ት ማንበብ፣ ዋት ዋት፣ HAን እንደ ሃ ማንበብ፣ ፒኢን እንደ ፕ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ። ሃፕንድ ሃፕንድ ዋት ሃፕንድ ዋት ሃፕንድ ምን ማለት ነው? ምን ተፈጠረ ምን ተከሰተ ለማለት ዋት ሃፕንድ። ዋት ማለት ምንድን ነው? ምን ማለት ነው? ሃፕንድ ማለት ደግሞ መፈጠር መከሰት። ስለዚህ ምን ተፈጠረ ስንል ዋት ሃፕንድ እንላለን ማለት ነው። ከዛስ መልስ ምን ሊሆን ይችላል? የዚህ መልስ አይን እንደ አይ ማንበብ ነው። ዲኦን እንደ ዶ ማንበብ ነው። ኤንን እንደ ን፣ ቲን እንደ ት ማንበብ ነው። ዶንት ዶንት። ከዛስ ኬና ኤን ሲመጡ ደግሞ አታነቡም ብያቸዋለሁ። ኬን አታነቧትም ሁሌ ኬና ኤን በአንድ ላይ ከመጡባቸው። ስለዚህ ኤን ኦን ና ብለን ማንበብ፣ ዳብሊውን ናው። አይዶ ናው አይዶ ናው ምን ማለት ነው? አላውቅም አላውቅም ለማለት አይዶ ናው እንላለን። እንግዲህ ናው ማለት ማወቅ ነው፣ ግን አይዶን ከማለት ደግሞ ኖት ማለት ስለሆነ አላውቅም ማለት ይሆናል ማለት ነው። ከዛስ ኤአርኢን አር ብለን ማንበብ፣ ዋይኦዩን ዩ ብለን ማንበብ፣ ሲኦን እንደ ካ ማንበብ፣ ኤምአይን እንደ ሚ፣ ኤንን እንደ ን፣ ጂን እንደ ግ። ካሚንግ አሪዩ ካሚንግ አሪዩ ካሚንግ አለን የሆነ ሰው ምን ማለት ነው? እየመጣህ ነው ወይም እየመጣሽ ነው ለማለት አሪዩ ካሚንግ። አሪዩ ስንል አንተ ወይም አንቺ፣ ካሚንግ ማለት ደግሞ መምጣት መምጣት ስለሆነ ካሚንግ ኦልሬዲ እየመጣ ስለሆነ ነው። ስለዚህ አሪዩ ካሚንግ ብለን ስንጠይቅ ምን ማለት ነው? እየመጣህ ነው እያለ ነው። ከዛስ መልሳችን ምን ሊሆን ይችላል? ዋይኢን የ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ የስ የስ። ከዛስ አይአምን አም ብለን ማንበብ፣ ሲኦን ካ ብለን ማንበብ፣ ኤምአይን ማይ ብለን ማንበብ፣ ኤንን እንደን፣ ጂን እንደ ግ። ካሚንግ ካሚንግ የስ አም ካሚንግ የስ አም ካሚንግ። አዎ እየመጣሁ ነው አዎ እየመጣሁ ነው ብለን መለስን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። የምንለቃቸው ቪዲዮዎች እንደነገርኳችሁ ሳትሰለቹ ማየትና መከታተል ይጠበቅባችኋል ማለት ነው። አሪፍ ለውጥ እንደምታገኙ ምንም አልጠራጠርም። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ